ውድ ፋሚሊዎች እንዴት ናችሁ? ሰላም እንኳን አደረሳችሁ ብለናል። ጉዞ ወደ አዳማ ገብተናል ወደ ናዝሬት ገብተናል ይላል። በስማ ያው ውስጥ ለመቅረጽ አይመችም ነበረ። ያው በቤት መኪና ነው የመጣነው፣ ግን ውድ ነው። በስማ 500 ብር ነው የመጣነው። 500 ብር የስንት ብር መንገድ? የ200 ብር ነው። የ250 ብር መንገድም በ500 ብር በቤት መኪና ነው የመጣነው። በጣም ብዙ ነው። ይሄ ፖስታ ቤት ነው። ፖስታ ቤት ማለት በጣም ብዙ ሰው የሚሰበሰብበት። እዚህ ጋር አዲስ የተከፈተ ነው መሰለኝ የአዳማ እንትን ብቻውትና የዛፏ ደግሞ ወዴት ነው የምንሄደው? ወደ ተስፋዬ ኦሎምፒክ ሆቴል። ያዝነው ሩም እዛ ነው ትንሽ እረፍት የምናደርገው። እቃችንን እናስቀምጥና ወጥተን ደግሞ ዞር እንላለን ማለት ነው። እሳት እንትን እያሉ ነው። ተስፋዬ ኦሎምፒክ ሆቴል በጣም እናመሰግናለን። ያው አብዛኛውን ጊዜ ወደ ናዝሬት ስንመጣ የምናርፍባት ሆቴል ነው ተስፋዬ ኦሎምፒክ ሆቴል። በጣም እናመሰግናለን። ዛሬም እዛ ሩም የተያዘልኝ እዛ ነው። ገብተን እቃችንን አስቀምጠን ዞር እንላለን ማለት ነው። እስከዛ አብራችሁ ተከታተሉ። ያያችሁት ውጪው ምናምን ነገር ያምራል፣ ደስ ይላል። በጣም አሪፍ ነው እና በጣም የሚገርም ሆቴል ነው። ቀለል ያልተካበደ ሩማችን እንግዲህ እዚህ ሩም ነው ያለነው። እስቲ ተከፍቶ ነው የጠበቀን። እስቲ ያዛው እዚህ ጋር ቁጭ ብላችሁ ፋፋ ትላላችሁ። ቦርሳችንን እናስቀምጣት። እዛ ሻወር ቤት አለ። አሪፍ ነው ብለን ወጣ እንበልና ዞር እንበላ አይመስላችሁ? በዛ ላይ የናዝሬት ሰዎች ትኖራላችሁ። ከናዝሬት ወጣችሁ ሌላ ሀገር የምትኖሩ ሰዎች እና የሆኑ አሪፍ የሆኑ ቦታዎች ስለሚሄድ ያው በዛው ሰፈራችሁን እያያችሁ ትጽናናላችሁ። በቪዲዮም ቢሆን ታያታላችሁ ማለት ነው። ይሄ አዲስ የተሰራው የምክር ቤት አዳራሽ ምናምን አይነት ነገር ነው። ይሄ ማለት ከእንትን ጋር ይመሳሰላል፣ ከስካይላይት ጋር የዝም ብላ ያቺ እዚህ ጋር የደረጃ ነገሯ ትንሽ ከሱ ጋር ይመሳሰላል መሰለኝ። እዛው ተመልሰናል። እንግዲህ እዚህ ጋር መንገድ አለችን። ክሬዚ ይላል። እንዴት ናችሁ? ታስታውሱታላችሁ መቼም የገና በዓል ጊዜ ነው የሰራነው ቪዲዮ እዛ ሆራ የሚባል ነው። በድጋሚ ዛሬ አዳማን ከሱ ጋር ነው የምንዞራት። አሁን ጉዞ ወዴት ነው? ወደ አባገዳ፣ ወደ አዲስ አበባ ወዴትም ሀገር ስትወጡ የምታዩባት ዋናው መውጫ ያለው እሱን ሄደና ያለ ማለት ነው። እስከዛ አብራችሁ ተከታተሉ። ያዘው ግልጽ አይደለም። ያውችን ሐውልት ለመውጣት ነው ደረጃ ወጣት ከዚህ ማለፍ አይቻልም። በቃ እቺኛዋ ነች ድንበሯ። በቃ እቺ ነች። ያምራል። አንተ እዚሁኛ ለመምጣት የራሱ በጣም ነው የሚያምረው። የሆነ ሐውልቱ ያው ነው የመጨረሻ ሐውልቱ እዛ ጋር ነው። ይሄነት አሁን ደግሞ ይሄንን ደረጃ ልንወርድ ነው። ደግሞ ይሄን ደረጃ ልንወርደው ነው። እንዴት ነው? አድካሚ ነው። ያበላው በስመ አብ። ኦኬ ይሄ ምንድን ነው? ይሄ አዳራሽ ተባባለ የነሱ ፎቶ ተነሱ። ኦኬ ይሄኛው አሁን ምንድን ነው የሚባለው? እሱ ይሄኛው ጊቤ መዝናኛ መናፈሻ ነው አይደለ? ይሄ ጊቤ መናፈሻ ምናምን ነው። ኦኬ ስለዚህ እዚህ ላይ ከዛ በኋላ ክልክል ነው። እዛ አዳራሾች ምናምን መሰብሰቢያ ፌደራሎች ምናምን ወደዛ ሰው ማለፍ አይቻልም። ካሜራ ይቀርጻል፣ ጠበቆቹ ይጠይቃል። ኦኬ አይቻልም ማለት ነው። በቃ ምን ያህል ሰው ነው የሚመጡት? ከየት ሀገር ነው የሚመጡት? አሁን እዚህ ናዝሬት ከደረሰ ከመጣው እዚህ አይቀርም ይመጣል። ወተናል። ያው ጊቤ መናፈሻ ለሰርግ፣ ለልደትና ለተለያዩ ዝግጅቶች አገልግሎት እንሰጣለን። አሁን የሚሆነው ምንድነው? የኛ ያለነው አዳማን በደንብ የምታዩባት ሙሉ ቪው የሚታይበት ቦታ ነው ያለነው ማለት ነው። አብረን እናያታለን። እስቲ ወደዚህ ይዋት እዚህ ጋር እንዳለ
አዳማ ትታያለች እንዳለ በቃ አዳማን ጥርት አድርጋ ታያሳየች። በቃ ሙሉ ትወስዳለች። ይሄ እዚህ ጋር በተለይ የምታዩት እንትን ነው የሃይሌ ሪዞርት ነው። እዚህ ጋር የምታዩት እንትን ሃይሌ ሪዞርት ነች። ትንሽ ደግሞ ከፍ ሲል ደግሞ ሙሉን ታዩታላችሁ። በቃ አዳማን በቃ ቻትን አዳማችን ትመስላለች። አሁን ይሄን ደረጃ እንግዲህ መፍጋት ነው እዚህ ላይ ሳሉት አረ ከሰባም ያልፋል። እንጠራው እንዴ 47 ደርሰናል። 47 48 49 50 51 52 ፋይናል በ94 ደርሰናል ማለት ነው። እዚህ ጋር የሚታየን እንዴት ነው አዲስ አበባ ላይ እንዳለው እንደ ፍሬንድሺፖች የትንሾቹ ግቢ የትላልቆቹ ግቢ አለ። እንደዛ አይነት ነገር ታስቦ የተሰራ ነው እንደ መዝናኛ አይነት ነገር እና ሙሉ ቪውን ታያላችሁ። እና ወይ ደግሞ አዲስ አበባ ላይ የጉለሌ እጽዋት ማዕከል አብዛኛው የሙሽሮች የሚነሱበት ቦታና ሙሉ አዲስ አበባ የምትታይበት ቪው ያለበት ጉለሌ እጽዋት ማዕከል ካወቃችሁት አዲስ አበባ እንደዛ ነገር ነው ይሄም። ምክንያቱም ሙሉ የናዝሬትን ቪው ሙሉ ነው የምታዩት። ማምናው ስራ አልተጀመረም። ኪዳነ ምሕረት ቤተክርስቲያን ሙሉ ፊት ለፊት ትታያለች። እያት አታምሩ ሲያምር። በተለይ እዚህ ጫካ ውስጥ በጣም አይ ቲንክ ጦጣዎች፣ ዝንጀሮች ምናምን አሉ። እንደውም አሁን እየጠፉ ነው መሰለኝ። እያቸው እዚህ ላይ ቁጭ ብሏል። ይሁን እዚህ ጋር ይታያሉ። አንተ ብዙ ናቸው። ያቺ ትንቸሎች እርግብም አለ ውስጥ ታሰር እዚህም አየን። አላውቅም ነበር እንዳለ እዚያው አንተ አይታቸው እንትን አልከኝ እንጂ አላውቅም ነበር ይኑር አይኑር። አሁን በቃ ወረዛ እንገናኝ። ይሄ ስንት ነው ያለው? 91 ደረጃ። አሁን እሱ ነው የምንወርደው ደግመን። ይኸው ሞተረኛችን መጣለች። ብራዘር አለሽ ልጅ ነው አለሽ። አሁን የኛን የክሬዚ የድርሻን ተወጥቷል። አሁን ያንተ ተራ ነው። ናዝሬትን በየቦታው እየነገርክኝ ይሄ ቦታ እንደዚህ ነው፣ ይሄ ቦታ እንደዚህ ያልክ ታዞረኛለህ ማለት እንደዚህ ነው ማጥቷል። ጨምሯል በለው ያዘው ይላል። ያዘው ሃይሌ በጀርባው ቪውን አይተናል። አሁን ደግሞ ሃይሌ መግቢያው ምናምን አይተን እንመለሳለን። ይሄ መግቢያው ካስታወሳችሁት እነ ጃኒ እዚህ ስር ነበር ቁጭ ብለው ዋይፋይ የሚጠቀሙት። ጃኒ ቡቻ በቃ እዚህ ሰፈር ልጆች ናል። እዚህ ጋር ነበር ሃይሌ ዋይፋይን የሚጠቀሙት የነበረው። ይሄ እንትን ነው ኢሚግሬሽን። አረ ኢሚግሬሽን ፓስፖርት ምናምን ለማውጣት ሰውን እዩት። አሁን ደግሞ ማዞሪያ ደርሰናል። ማዞሪያ ቻት ወደዚህ ምን ነበረ ወደ እንትን ነው ገንደሃራ ጎሮ ትምህርት ቤት። ይሄ ደግሞ ሞጫ ወደ ዱቄት፣ በዚህ በኩል ዱቄት። እቺ አዲስ መናፈሻ ፖሊስ ጣቢያ ነበረች አይደል? መናፈሻ ሆናለች። እቺ አዲስ መናፈሻ ነች። አዳማ አሁን ወደዚህ የደረስን ነው። ወደ ፍራንኮ ምንድነች እቺ ምን ነበር የምትባለው ዛፏ? ዋርካ የመናሪያ ዋርካች ነች። እና ይሄን ይመስላል። በስማ አሁን ደግሞ እየሄድን ያለነው ወደ ገብርኤል ናፊያድ ትምህርት ቤት ናም ገብርኤል ይሆናል። ናፊያድ ትምህርት ቤት እንግዲህ ናፊያድ ተማሪዎች ትኖራላችሁ አብራችሁ። ዛሬ እንዞራታለን። ቪዲዮ ለምን ረዘመ ካላችሁ የአዳማ በደንብ ማየት አለብን እንዙ። ስለዚህ እንዞራለን አብረን። ካልተሰማችሁ ደግሞ ማይክ የለንም። ያለ ማይክ ስለሆነ እየቀረስኩ ያለሁት። ከዚህ በፊት የሰራሁት ቪዲዮ የባህል የዶሮ ቪዲዮ በጣም ሳውንዱ ካያችሁ ተበላሽቷል። የማይክ ችግር ነው። ያው እንግዲህ ማይክ እስኪገዛ ድረስ ትንሽ ውጪ የሆነ ቪዲዮዎች እንደዚህ አይነት ቪዲዮዎች ድምጹ እንትን ሊልባችሁ ይችላል። ይቅርታ እያልን ቪዲዮአችን እንሰራለን ማለት ነው። ተከታተሉ። ሆስታችን እየደረስን ነው። በፊት ያምር ነበር። ይሄ እዚህ ጋር ተዘግቶ የታጠረ ነበረው ምናምን፣ ግን እቺ ዛፋ ግን ሌላ ታሪክ ሆናለች። አሁን እዚህ ድረኛ በፊት ትሬኒንግ ቦታ የምንሰራበት እንዴት ነው ግን ያ ትሬኒንግ ቦታ አይናፍቅም? ግን በጣም ነው የሚናፍቀኝ። ያስማ ምርጡ ጊዜ ነው አስተውጭ። ብዙ ነገር ስንት ነገር እኮ ስንት ላይ ባለ ከስም ምኑንም ዳንሱንም እዚህ ነው ያሳለፍነው። እድሜያችን እዚህ ይረጨናል።
ትሬኒንግ ቦታችን እንዳያችሁት ቦታው እዚህ ውስጥ ተከልክሏል፣ መግባት ተከልክሏል። ቦታው ተቀይሯል ነው የተባለው። ወዴት እንደተቀየረ አናውቅም። እዚህ ጋር ከስታዲየም ፊት ለፊት የምታስታውሱ ካላችሁ ይሄኛው ፋሩሽ አሳ ቤት ነበረች። አሁን ምንድን ነው ያደርጉት? የሆነ እንደ ቢሮ ነገር አይደል? እዚህ ጋር አለች እንትኗ ራስ ታፔላዋ ራሷ አለች ነበር። ይሄ ባስኬት ሜዳው አችኛ ቴኳንዶ ውሹና የሚሰራበታል። ይኸው አርማው ራሷ አለች። እዚህ ማርከማን ነው ምን ተሰጠ? ፔናልቲ ነው። ቀይ ተሰጠ። ማርያም ትምህርት ቤት ማርያም ቤተክርስቲያን። ኦኬ ወደ አጥበቦት ነው ትምህርት ቤቱ። ኦኬ ግን አስፋልቱ አንተ ትንሽ ነበር። ይኸው ሰፊ እንትን ያለ ቦታ ግን በሰሩለት አካባቢ ድሬዳዋ ሆቴል ምትባል ነበርች። ይሄ እዚህ አካባቢ ነው። ይሄ ማለታን ሃኒ ወደ አመድ የሚወስደው ወደ 11 የሚወስደው መንገድ ነበር። አሁን እንዳለ ወደ ውስጥ አስገብተዋቸው እያጸዳቸው ነው ያሉ። ፋፋ ያረቁት ነው ያሉት። እቺ ማለት ትንሽዬዋ ድሬዳዋ ክብ ያለች በቃ አሁን 11 ቀውጤዋ ሰፈር የ11 ልጆች እንግዲህ ካላችሁ ወደ 11 እየሄድን ያለ ነው። በጣም ሰፈራችሁናም ኮሜንት ላይ አድርጉ። ትምህርት ቤት በጣም የብዙ እንዴ ቁጤ ነው የተማርኩበት ትምህርት ቤት ቁጥር 4 ትምህርት ቤት እንዴ ቁጤ አንደኛ ደረጃ አሁን አንደኛ ደረጃ ኧረ ገዳሮቤል ሆኗል። አንተ በዛ ሰዓት ግን ቁጥር 4 ትምህርት ቤት ያረዚ ላይፍ አለች። ከ1 እስከ 8 ወልዶ መጣን ነበር እንባለው። ቁጢ ያዘው ፈረሱ የ11 ሰፈሮች እንግዲህ ዞር ያልናት ነው ሰፈራችሁን። አሁን 11ን እያየናት ነው። አሁን ደግሞ በጥቁር አባይ አድርገን በጥቁር አባይ አልፈን በአመዴ እንወጣለን ማለት ነው። በአመዴ ገበያው ማለት ነው። በዛው ደግሞ መናኸሪያው አለ የተቀየረው። የድሮ መናኸሪያው ተቀይሮ ወደ ጥቁር አባይ ዞሯል። እሱን እያየን በዛ እናልፋለን ማለት ነው። አብራችሁን ቆዩ። ዛሬ እንዞረዋለን። በቃ ዝም ብለን ነው። እድሜ ለናቲ ሞተሯን ይዛ መታለች። ሞተሯ ይሄ ማለት አሁን እዛው 11 ውስጥ ሆኖ ትምህርት ቤቶች አሉ። እዚህ የተማርኩበት ታዋቂ 11 ፈጢራ ቤት ታዋቂ ፍኮ ነው ያለው። ብዙ ላይፍ ለመምህራን ትልቅ አክብሮት አለን። እኛም አዳማ ሁለተኛ ደረጃ ትምህርት ቤት ሁለተኛ አደረጉት። ገደል ግቡ ነበር። አሁን ይሄ ነው ይሄ ገደል ግቡ የሚባለው። አሁን ግን አዳማ ሁለተኛ ደረጃ ትምህርት ቤት አድርጎታል። ታውቁታላችሁ። ናዝሬት የምትኖሩ የአዳማ ሁለተኛ ደረጃ ትምህርት ቤት ወይ ደግሞ ገደል ግቡ በእኛ ታይም የምትማሩ የነበራችሁ ይህንን ይመስላል። ወደ ጥቁር አባይ ያየን መናኸሪያችሁን አይተን በ03 እንመጣለን ማለት ነው። እንግዲህ ሰፈራችሁን እየዞርነው ነው የድሮ ትውስታችንን እናንተም ሰፈራችሁን የምታውቁ እዚህ ኢትዮጵያ ማትኖሩ ከኢትዮጵያ ውጭ ያላችሁ የምትኖሩ ሰዎች ካላችሁ ይሄ ቦታ ይሄ ሰፈረኛ ነው ያላችሁ ንገሩ። ካሁን በኋላ እንደዚህ ቪዲዮዎች ዝም ብዬ ነው የምሰራላችሁ። ይሄ ጾም ይፈታ ስላችሁ ነበረ። ዝም ብዬ በአዳማ ጀምሬያለሁ። ቀስ ብዬ ደግሞ የሆነ ሀገር ኮመንት ላይ አድርጉልኝ። ኮመንት ላይ የት ሀገር እስቲ እንሂድ እዚሁ ከኢትዮጵያ ውስጥ እንደዚህ ትላልቆቹ ሳይሆን እዚሁ ወጪ የሚያስወጣን እና ደግሞ እንደዚህ ስፖንሰር እያደረጋችሁን ሰፖርት እያደረጋችሁን ደግሞ ጥሩን እንመጣለን። አሪፍ ቪዲዮዎች እንሰራለን። አሁን ወደ ጥቁር አባይ መዞሪያ የደረስን ነው። መስቀለኛው ላይ ይሄ ነው ያልኩት። አይተዋል። ይሄ የጥቁር አባዩ የፍየል የበግ ተራ እንትኖች መሸጫ ምናምን ነገር ናቸው። እቺ የምታዩት ማለት ነው። ቀጥታ ደግሞ በደንብ ዝም ብለን ላይ ከሄድን ወደ ሚካኤል ሶደሬ የሚወስደው መንገድ ጥቁር አባይን ደግሞ ዞር እያልን ጎበኛታለን። የፒኮክ ሰፈሮች ወደዚህ ነው። ፒኮክ መግቢያችን ነች። ይሄ ወደ ሚካኤል ወደ ሶደሬ ሞጫ፣ ይሄ ደግሞ ወደ ሞጫው መናኸሪያውን ይዘን አሁን ይሄ መናኸሪያ ይዘን ወደ አመዴ ማለት ነው።
ጥቁር አባይ ሰፈራችን አይታችኋል። ወደ ሶደሬ ወይ ወደ ሚካኤል ወደዚህ ፒኮክ። አሁን ደግሞ ወደ አመዴ የጥቁር አባይ መናኸሪያን አይተን ወደ አመዴ እንወጣለን ማለት ነው። ግን እስካሁን ሰብስክራይብ እያደረጋችሁ ነው? መናኸሪያ መግቢያው ነች እቺ። እቺም እንደዛው ውክብ ያለ ሰፈር ነች። በቃ የስራ ሀገር ነች። አሁን 03 እንገኛለን። 03 ሰፈሮች እንግዲህ እያቃለልኩላችሁ ነው። ድምፅ እንግዲህ ከረበሻችሁ እንግዲህ ምንም ማድረግ አንቺ ንፋስ አለ ሞተር ላይ ያለ ነው። እየጮክ ነው እያወራ ያለሁት። 03 አለም በሉ። ይሄኛው መንገድ ደግሞ ወደ ሮብ ገበያ ወደ ከብት የሚወስደው መንገድ ነው። በጎች፣ ፍየሎች ነው የሚሸጥባቸው። ግን ሩቅ ነው፣ በጣም ነው የሚወስድ። ግን መንገዳችን ማቃት ከፋዘር ጋር ሴት ትለኛለች። በቃ ይሄ ፋብሪካ ናቸው፣ ብራዘርስ ፋብሪካ ነው። 13 ቀበሌ ያው አስታውሳለሁ። ካራቴ ሰራ ነበር እዚህ አቡ ወርልድ ቴኳንዶ ክለብ ሰራ ነበር። ወደዚህ ቤት አላቸው የግብርና ሰፈሮች፣ ግብርና 14 ማለት ነው። ከዛ አመዴ በዚህ ውስጥ ትገባላችሁ። አመዴ ገበያ በዚህ ጋር ነበር የምንሄደው ወደ ትምህርት ቤት ስንሄድ ቁጥር 4። ከዛ እቺኛዋ ፊልም ቤት ነበረች። ቆም ቆይ ካስታወሳችኋት እቺ አቡ ነው ምናምን የምትባል እቺ ከግብርና ወደ አመዴ የምትወስደው መንገድ ነችና እቺ ፊልም ቤት ካስታወሳችኋት ህንድ ፊልም ይታይበት ነበረ። አዎ ከትምህርት ቤት እየቀረው እዚህ ነበር ህንድ ፊልም ማይ ነበረው። እየፎረፍኩኝ ህንድ ፊልም ማይ ነበር። በአንድ ብር በሁለት ብር ቀኑ ሙሉ አለ አንድ ፊልም አይተህ ትወጣለህ ምናምን እንደዛ አለው። እቺ ፊልም ታስታውሳታላችሁ? የአመዴ ሰፈር ልጆች። ያው ገበያ ነች፣ የገበያ ማዕከል ነች። እዚህም እቺም አመዴ ገበያ ቻን ገበያ ነች። አመዴ ገበያ ነች። እዚህ መጣችሁ ሁሉ ነገር ታገኛላችሁ። ከፍራፍሬ የቤት አስቤዛዎች፣ እህሎች፣ ጤፍ፣ ስንዴ ምን በቆሎ እንዳለ ሙሉ። ከሰልተራም አለ ወደዚህ ውስጥ ደግሞ ያስገባቸዋል። ከሰልተራዎች አሉ ወደዚህ ውስጥ። ይሄም ወደ አስፋልት ያስወጣቸዋል። እነኚህ ናቸው። አሁን የምንሄደው ወደ ኬላ ታደሰ ደበሌ ፎቅ ይኸውና። ከባጃጅ ነሽ የቤት መኪኖች ነሽ በቃ ሰልፍ ስቃይ። ከዚህ ከግብርና ትንሽ ወረድ ስንል ደግሞ የ14 ፖሊስ ጣቢያ አለ። 14 ቀበሌ ፖሊስ ጣቢያ ግብርና ቻትና እዛ ጋር ፍየል ተራ እንትን አለ። ይሄ ትልቅ ማደያ እንትን ነበረ ጋራጅ፣ የትላልቅ መኪኖች ጋራጅ። እቺኛዋ ያው እዚህ ጋር አሁን ከዚህ ጋር ታክሲዎች አሉ ወደ ኬላ የሚወስዱ ወደ እዚህ ጋር ደግሞ ትላልቅ አይርፎች እና ዶልፊኖች ወደ ወለንጭቲ የሚወስዱ ወደ አዋሽ የሚወስዱ ምናምን ታገኙ። ወደ ኬላ ጉዞ ወደ ኬላ ያዝ። ኬላ እየደረስን ነው፣ ደርሰናል ኦልሬዲ። ከዛ በኬላ ስንዞር እንዳልኳችሁ ወደዛ ወደ ዳቤ ሶለቄ፣ በዚህ በኩል ደግሞ ባጃጆች እዚህ በሚበዙበት ወደዚህ ደግሞ እንትን አለ ዮሐንስ ቤተክርስቲያን ማስገቢያ ሆነችኛ። ከዛ ቀጥታ እንዳልኳችሁ ወደ ዳቤ ሶለቄ፣ በዚህ ወደ ቤተክርስቲያን ይወስዳል ወደ ሚጊራ። ይሄ ደግሞ ወደ ምንሄድበታን ወደ ኮሌጅ የሚወስደን ነው። አሁን የምንገኘው ኬላ አካባቢ ነው። በቃ ሰፈሩ አሊቢራ ጎዳና አይታችኋል። ካያችሁ ናዝሬትን ቤተክርስቲያን እንደዚህ ከቧታል። ኪዳነ ምሕረት፣ ገብርኤል፣ ማርያም፣ ኢየሱስ፣ ዮሐንስ፣ እግዚአብሔርም የምንሄድበት ይኸውና እግዚአብሔርም ቤተክርስቲያን። ይሄ የጀርባው መግቢያ ነው። በኬላ ሰፈር ያሉ ሰዎች ማስገቢያ ነው። እስማ እዚሁ ራሱ ስንት ትውስታ ለዚህ ጫካ ውስጥ እንገባ ነበር። ይኸውና መግቢያ የሚያልኳችሁ የእግዚአብሔርም ቤተክርስቲያን መግቢያው በዚህ በኩል አለ። እቺኛዋ ኮብሏ መግቢያ ነች፣ ቤተክርስቲያን መግቢያ። በዚህ ስንወርድ የኮንዶሚኒየም አለች እዛች ጋር ወደ ሰፈር የሚወስደኝ መንገድ ነች እቺ። ገዳ እዚህ ጋር ገዳ መናፈሻ አለ። እዛ እንዳልኳችሁ አባ ገዳ ነው። ይሄ ገዳ ቁጥር 2 መናፈሻ፣ ቁጥር 1 ደግሞ ቦሌ አለ። ቁጥር 1 ወደ ኮሌጅ ሰፈር አለ ማለት ነው። ቋችሁ ገዳ መናፈሻ፣ ቁጥር 2 እግዚአብሔርም ሰፈሮች፣ ክራውን ሰፈሮች። ክራውን ማለት ያው የኔ ሰፈር ነው። መጥተው ዘና የሚሉባት ቁጥር 2 ገዳ ሪዞርት ገንደጋራ። የተሳሳትኩት ነገር ካለ እያረማችን ኮሜንት ላይ
ማስታወሰው ነው እየነገርኳችሁ ያለሁት። አሁን ወደ ኮሌጅ እየደረስን ነው፣ ወደ አዳማ ዩኒቨርሲቲ። እኔ ጂም ቤት አለ እዚህ ታፔላ ነበር። አሁን እሱ እኔ እዚህ ነበር ጂም ቤት የምንሰራችኛ። አሁን ወደ ኮሌጅ የዞርን ያለ ነው። በቃ እዚህ ሰፈር ነበር እኔም በፊት ብየዳ የምሰራ የነበረው። አታውቁም ብየዳ እንደምሰራ። ኮሌጅ ደርሰናል። ኮሌጅ ዞር እያለን የመጨረሻ የኮሌጅ ታክሲ ምናምን እዚህ ጋር ነው ያሉት። ታክሲ ተራዋ የኮሌጅ ከዛ ትንሽ ጠጋ ስንል የአዳማ ዩኒቨርሲቲ ኮሌጅ እንደርሳለን ማለት ነው። እኔ የምሰራበት ብየዳ ቤት ደግሞ ካያችሁት ማቲ ካየከው ይኸው እዚህ ጋር ከፈጣን ጎሚስታ ጎን እቺ ቤት ነበር ምሰራ የነበረው ብየዳ። አንተ ብዙ ነገር ተቃይሯል። ኮሌጅ እቺ ገና አንድ ፍሬ ልጅ ይነዳል። እንግዲህ አዳማ ዩኒቨርሲቲ ኮሌጅ መታችሁ የምትማሩ ሰዎች የአዳማ ዩኒቨርሲቲ ኮሌጅ እቺ ነች። ፖዝ ይላል ራሱ የሚላገኘው ኮሌጅ የሚባለው ሰፈር ይሄ ነው። በቃ የሆነ እቺም ጽድት ያለ ሰፈር ነች። እቺ ኮሌጅ ተለዋውጧል ብዙ ነገሩ። ኮሌጅ ሰፈሮች የት አላችሁ? ኮሌጅ ሰፈሮች ካላችሁ ኮመንት ላይ አስቀምጡልኝ። ኮሌጆች አሁን ወደ ቦሌ ነው የምንሄደው። ኮሌጅ ትንሽ ጠጋ እንዳለን ቦሌ አለ እና ቁጥር 1 እዛ ጋር ከኋላ ያየነው እዛ ታች ገንደጋራ ሰፈር ወይ ክራውን ሰፈር ያየነው እዛ ቁጥር 2 ገዳምና ፍሻ መጣን። አሁን ወደ ቁጥር 1 ገዳምና ፍሻ ነው የምንሄደው። ከዛ በኋላ ወደ ቦሌ ምን እያደረግን ሰብስክራይብ እያደረግን በሞተር ነው ዛሬ ሰብስክራይብ የምናስደርገው። ያዘው ይኸው በዚህ በኩልም አለላችሁ። እንደዚህ ደግሞ አዳማ ዩኒቨርሲቲ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ገብቼ ባልማርም ሊው እንጂ ይኸው ገዳ ቁጥር 1 መናፈሻ ይሄ ነው። ገዳ ቁጥር 1 መናፈሻ በዚህ በኩል። ከዛ አሁን ወደ ቦሌ ሰፈራችንን እያስጎበኘን ነው። ሀገራችንን የሰው ሀገር ከመሄዳችን መጀመሪያ የራሳችን ሀገር አዳማ ጀነራል ሆስፒታል ወደ ቦሌ የቦሌ አይነሽ ወይስ ፒያሳ? አይኔ አንቺን አይቶ መንገዱን ረሳ ብሏል። እቺ ቤት በ150 ብር ሳንድዊች እና በርገር የምትበላ በፍቄ በርገር ቤት። ቁጥር 2 ናፊያር ትምህርት ቤት ማለት ቁጥር 1 መጀመሪያ ያየነው አለ። ቁጥር 2 ነው ይሄኛው። ቁጥር 2 ናፊያር ትምህርት ቤት። ናፊያር ሰፈሮች የት አላችሁ? ቦሌዎች ገብተን አንጨርሰው። ቦሌ ጽድት ያለ ሰፈር ነች። በፊት በቃ ቦሌ እንዲህ እንባባላለን። በቃ የሀብታም ሰፈር ነው ምናምን። ቦሌ እንዲህ በቃ ጽድት ያለ ነው። በቃ ብዙ አሁን ናማልድ ሰፈር ይኸው መስቀለኛውን አለፈን። ይኸው የኮሌጁ ይኸው ናማልድ ሰፈሮች አላችሁ። ናማልድ ሰፈር የሚባለው ይሄ ነው። ከ04 ከፍ ብለን ያለው ናማልድ ሰፈር እቺ ነች። የአዳማ ልጆች እንትንም ታቋታላችሁ። ብላክ ሮዝ የምትባል እንደ ሬስቶራንት አይነት ስጋ ቤት ምናምን ነገር ነች። እዚህ ብዙ አለ ፕሮግራም ማታ ይቃወጥለታል። 04 ነው የምንገኘው። 04 ላይ የገንደጋራ ታክሲ ከፈለጋችሁ እዚህ ጋር አለ የኮሌጅ። ይሄ ወደ 12 ምናምን፣ ይሄ ደግሞ ወደ ስላሴ የሚወስደን ነው። ይሄ እዚህ ጋር ወደ 12 ቀበሌ። ከዛ በኋላ ኢየሱስን ይዘን የምንሄደው እዚህ ጋር ያያችሁ መስቀለኛው 04 ሰፈር ነች። ይኸው እንግዲህ 12 ሰፈር ልጆች መሰብሰቢያ እቺ ነች። ኃይለማርያም ሆስፒታል ይሄ ነው። ታውቁታላችሁ መቼስ ኢየሱስን ስናልፍ 07 ማለት ነው። ይኸው ኢየሱስ ቤተክርስቲያን ይሄ ነው። ኢየሱስ ቤተክርስቲያን 12 ከዛ አሁን ወደ 07 ነው የምንገባው። ከዛ በኋላ ሳርታራዎች ምናምን አሉ። አዳማ ቦምቤ ነበር። እዚህም ታስታውስታላችሁ። አንዳንድም ከዛ የፎረፋችሁ መጣችሁ። እዚህ ቦምቤ ይባላል። እዚህ ፊልም ቤት ነው፣ ሲኒማ ነገር ነች። በቃ ይሄ ወደ ፍቅር ግሮሰሪ የሚባል ሰፈር ቦሌ ጀርባ የሚወስደው መንገድ ነው። አሁን ምንድነው ሰፈሩ? አሁን በዚህ ጋር 07
ይሄ 07 አሁን በዚህ በኩል ያሉት የመጣንበት 12 ሰፈር ነው። ይሄ 07 ይሄ ምን ነበር ጫተራ ማለት የነበረው 07ን ምን ጀምራት ከጫተራ ነው እየጮክ ይሄኛው ማለት ነው። እዚህ ጋር እህሎች ምናምን የሚወርዱበት እንደ መጋዘን ነገር ነው ማለት ነው። እዚህ ጋር ምናምን ደግሞ ያባበደ ነገር ነው ያለው። ባህልም አይደለ አቦ ለነቅድ በዓል ነው ደግሞ በዓል እንደ እሑድ ሆኖ እኛ ሰኞን ነው እየዞርን ያለነው። ሰኞ ዕለት ጫተራው ነበር ጫተራው አካባቢ ነች እቺ ድብዝዝ ብሏል። እቺ መንገድ አታሳልፍሽም ነበር ማለፍ አትችይም ነበር። አዎ ዛሬ ተቀብለው እንትኑ እንጂ አመት ባልሆነ እንጂ አታልፍም። እቺ ደግሞ ጥቅ ነበር የሚለው ለምሳሌ አሁን እንደ ግን ይሄ እጣን ተራ ነው። ይሄ እጣን ተራው ሻው ይሸጣል። እጣን ተራ ነው ይሄ 07 ውስጥ ማለት ሽታቸው ራስ ደስ ይላል። እጣን ተራ ነው። እዚህ ጋር የሆነ ማንጎ ቤት ነበር ማለት ነው። ማንጎ ተራ ማንጎ ትራፊኮች ዜ 07 ውስጥ ሆኖ አራዳ ይባላል። አራዳ አሁን በቀደም ዛጋ አካራል ነበር እንደ መርካቶ እንደሚባለው ማለት ነው። መርካቶ እንደሚባለው አዲስ አበባ ውስጥ ይሄም አራዳ ይባላል። አክሲዮን በፎቁ ምናምን አለ አይደል? አክሲዮን ትንሽ በእግር ቤት ምርጥ ነበር። ለምን ውስጡ ጨርቆስ በላት በቃ ማለት ነው። ውስጡ በቃ እንደ ጨርቆስ ነው በቃ ግብት በዚህ ጋር እንደዚህ በሰው ቤት ውስጥ ሁላ ታልፋለህ ማለት ነው ማለት እና አሁን ያው ሳርተራ ደርሰናል። ይሄ መብራት ኃይል እዛ ነው ያለው። አሁን ይሄ ሳርተራ ነው። ይሄ ሳርተራ እቺ እንግዲህ ሳርተራ እዚህ ጋር አጣና ተራ ምናምን ይያዝበታል። እዚህ አጣና ተራ ነው። ይሄ ሳርተራ ሰፈር እንግዲህ አሁን ወደ 18 ሰፈር ይሄ በዚህ በኩል 17 ይሄ ደግሞ 18 ማለት ነው። ይሄ ሙስተራ ነው። የ18 ሙስተራ ያሉ ሙዞች ነው አላት። አሁን ይሄ ታታው ቤት ይባላል። እንዳለ ጭፈራ ቤቶች ናቸው። ጭፈራ ቤቶች እና ይሄ ነው የሚወጣው ላል ማታ ላይ 18 ትመስላለች ይላል። አይ መቼም አይደርሰኝም። እድሜ ልክ የምቆርጥ አይደርሰኝም። 18ን ወጣናት 18 ወጣን። ይሄ 15 አሁን ደግሞ ወደ 15 ቀበሌ ልንገባ ነው ማለት 18 ተወጥቷል። አሁን ወደ 15 ኧረ በስመ አብ ዛሬ ዞርናት ናዝሬትን 15 ይላችሁ 15 ከየት እንጀምርላችሁ? 15 ቀበሌ ውስጥ የሰርግ መኪና ምናምን ስትፈልጉ ያው ከዚህ ጋር ከዚህ አካባቢ በቃ ይሄ የሰርግ መኪናዎች ምናምን ስትፈልጊ እዚህ ጋር ነው ያለው። በቃ ብዙ ያው የሰርግ መኪና ምናምን ስትፈልግ እዚህ አካባቢ ነው የምታገኘው። አታስታውሹ ጨጨብሳ ምናምን ይሄ የተዘጋ ጨጨብሳ ቤት የነበረ እዚህ አካባቢ እርጎ የሆነ ድራፍት አለ። እርጎ የሆነ ድራፍት አለ። ክለብ ሲጀመር የተጀመሩ ቤቶች አሉ። ክለብ አላ ጭፈራ ቤት ናርዲ ባር በቃ ናርዲ በቃ እዚህ ለመጀመሪያ ጊዜ ሲከፈት ጭፈራ ቤት ምናምን ሲከፈት ናዝሬት ላይ ስለዚህ 15 ቀበሌ የሚታወቀው በጭፈራ ነው ማለት ነው። ቁርቁራ የሚባል ቁርቁራ በፊት አለ ወደዚህ አካባቢ እና እቺኛዋ ቁርቁራ ሰፈር ቁርቁራ ምናምን 15 የሚባል እና የሆነ ምግብ ቤት ደግሞ አለ። ኃይለ ስላሴ ነው ምንድነው? ኃይለ ስላሴ አልረሳሁት። ያው ይሄ ነው አሁን ያልኳችሁ ምግብ ቤት መግቢያ ብዙም አይደለም፣ ርካሽ ነው። ምግባቸው ሌላ ታሪክ። ይሄኛው ኃይለ ስላሴ ስላሴ
እንዴ አሁንም ድረስ ስቲል አለ። የአንድ ምግብ ብር ዋጋ 120 ብር። ምግባቸው እኮ የሌለ ብዙ ነው፣ በጣም ብዙ ነው። ስለ አንዱ ምግብ ራሱ ለሁለት ምናምን በቃ ዘብድ ነው የሚያደርጉት ማለት ለሁለት ሳጨርስ ነው በቃ እዛው ከ15 አስፋልት ስትሻገር እንዳለ ወደ 12 ቀበሌ የሚወስደው ማርያም ቤተክርስቲያን ዞር ናት። ተቆዘለት ናዝሬትን በአግባቡ አለቀላት፣ ጉዷ ፈላ። በቃ ኮመንት ላይ እየገባችሁ እናንተ ደግሞ ሰፈራችሁን ይሄ ነው ሰፈራችን እያላችሁ ኮመንት ላይ አድርጉልን እና ከዚህ በኋላ ደግሞ የት ሀገር እንሂድ፣ የት ሀገር ሄደን ደግሞ እንደዚህ ቪዲዮ እንስራ። አሁን ከራሴ ሀገር ጀመርኩት፣ ቀጣይ ደግሞ ወዴት ሀገር እንሂድ። በጣም ብዙ እንዳትሉ፣ ብዙ ካላችሁ ያው ሁሉ ነገር እየቻላችሁ እንሄዳለን። እኛ ቪዲዮአችን እኛ ደግሞ እናንተ በተለይ ውጭ የምትኖሩ ሰዎች ካላችሁ እኛ ሀገራችን የምትፈልጉበት ቦታ እንሄዳለን። እናንተ ስፖንሰር አድርጉን፣ እኛ ደግሞ የሄድን ቪዲዮን በደንብ እየቀረጽን ስለ የምትፈልጉት ነገር እየሰራን በደንብ አሳያችኋለሁ ማለት ነው። ዛሬም ዞር ናት ናዝሬትን እስኪ በቃን ጠቅለል አድርገን ጠቅለለናታል፣ በላናት ማለት ይቻላል። አሪፍ ቪዲዮ እንደሆነ ተስፋ አደርጋለሁ። እንደወደዳችሁት አልጠራጠርም። ኮመንት ላይ አሳውቁኝ። እወዳችኋለሁ። ሰብስክራይብ ማድረግ እንዳረሱ። ቆይታችን ከናታ ጋር ነበር የነበረን። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልን። ያዘ